መልካም ጊዜዎችን ለማስታወስና ሕይወቷን ቅርጽ የሰጡትን የፍቅር ባለቤቶች ለማክበር እንደ ምስጋናም ጭምር ይህን ታሪክ ባለታሪኳ እንዲህ ታጋራናለች። የጌታዬ የልደት በዓል እኛ ቤት የተለየ ነው። የተለየ የሚያደርገው ደግሞ አባቴ ነው። አባቴ የጌታችን የልደት በዓል የበዓል አውራ ነው፣ ባይወለድ ሌላ በዓል አይኖርም ነበር ይላል። ስለዚህ ይደምቃል። ሽር ጉዱ ሌላ ነው። የቤታችን አምድ ነበር አባቴ። የሚመሰል፣ በስሜት የሚገኝ፣ የሚያስተውል፣ በሁኔታዎች በማይወሰን ፍቅር የሚወድ፣ ይቅር የሚል። አሁን የሆነ ያህል ትዝ ይለኛል። የገና ዕለት ጠዋት ፀሐይ ሳትወጣ በጉን አርዶ በልቶ በጥንቃቄ ሁሉን አዘጋጅቶ ብረት ምጣድ ላይ እንደምንወደው ቁርስ ጠብሶ እናቴ ደግሞ የተዘጋጀውን መጠጥ አቅርባ በአበሻ ልብሷ አጊጣ ቡና ታፈላና ጎረቤቶች ይመጣሉ። ቤቱ በሙቀትና በደስታ ይሞላል። ቤቱ ራሱ ሕያው ነበር። ደስታ ራሱ በመካከላችን ወዲያ ወዲህ የሚል እስኪመስል ድረስ። ሕይወት እንዲህ እንዲቀጥል በነበረበት እንዲቆይ ይመኛለሁ። ነገር ግን እውነቱ እንደዛ አይደለም። እናቴ ከኛ ጋር ረጅም ጊዜ አልቆየችም። ልጅ ነበርኩ በእርግጥ። ከሷ በኋላ ቁርስ እንደተለመደው ከጎረቤቶቻችን ጋር ከተቃመስን በኋላ ወደ አባቴ እህት ቤት እንሄዳለን። የበለጠ ፍቅር ያለበት ቤት። ሁለቱም ደጎች ነበሩ፣ አባቴና እህቱ። ሰው የሚወዱ ሌሎችን የሚያስቡ ሰዎች። አኗኗራቸው እስከ ዛሬ ድረስ ትምህርት የሚሆነኝ ነበር። ሲቀላለዱ እንኳን ሁሉም ሰው እንዴት ቀላል በሆነ መንገድ እንደሚያካትቱት ይገርመኛል። ስጦታ ራሱ ለራስ ብቻ አይቆይም። አንዳንድ ጊዜ አክስትዬ ይህንን ላንቺ እኮ ነው ያመጣሁት እላታለሁ። እግዚአብሔር ይባርክሽ ልጄ፣ እግዚአብሔር ይህን ከሌላቸው ጋር እንድንካፈል ይፈልጋል። ቢሆንም ላንቺ ትንሽ አስቀሪ እላታለሁ። አትቆጥርም፣ አትመዝንም። ቆጥሮ አልሰጠኝም ትላለች ፈገግ እያለች። በጥቂት ሰዓታት ውስጥ ሁሉ ነገር ይካፈላል። መዘግየት የለም፣ መስገብገብ የለም፣ መስጠት ብቻ። አንድ በዓል እንኳ አንዳቸው አላንዳቸው ሳያከብሩ እንደተዋደዱ፣ እንደወደዱ፣ እንደተወደዱ አለፉ። እኔ ቆሜ ወንድሜ፣ እኔ ቆሜ እንደተባባሉ። እኛ ዘንድ በተለይ ለኔ በዓል በተለይ ገና ከዛ በኋላ ቀላል አልሆነም። በገና በዓል አለመኖራቸው ይበልጥ የማውቅበት በዓል ነው። ጎድልብኛል። ትውስታ፣ ትዝታ ቀኑን ሙሉ ይከተለኛል። አይኖቼ ከእንባ ጋር ሲታገሉ ደመናማ ሆነው ይውላሉ። ነገር ግን በዚህ ህመም ውስጥም እንኳን የማይጠፉ ትዝታዎችን ትተውልኛል። የገነቡኝ ተጽዕኖቻቸውን አስባለሁ። አባቴ እኔ ከህይወት ምን መጠበቅ እንደሚገባኝ አስተማረኝ። ንግስት አድርጎ፣ ውድ ሰው አድርጎ፣ ክብር የሚገባት ልጅ አድርጎ። እህቱ አክስቴ ደግሞ ራሴን ሳላጣ ሰውን መውደድን፣ ደግም ንግስትም ሆኖ መኖር መቻልን አሳየችኝ። አክብሮቴ ሳይቀንስ እንዲሆንብኝ የማልፈልገውን መቃወም መቻልን፣ በአቋሜ ጸንቼ ማንንም ሳላዋርድና ድምፄን ንቀት ሳይሸፍነው እንደሚገባ ተናግሬ አለመስማማትን፣ ከማይመጥነኝ ቦታና ሁኔታ ገለል ማለትን አርአያ የሆነች አስተማረችኝ። ልጄ፣ መተማመን ጥቃትን አይፈቅድም። ስላመንሽ ክፉን ሁሉ ትቀበያለሽ ማለት አይደለም። ስላከበርሽም ራስሽን ማሳነስም ማለት አይደለም። ለየቅል ናቸው ሁሉ እያለች ጎልቶ የተሰማን ተከታይ እንዳልሆን፣ መንገዴን እንዳልስት፣ ራሴን እንድገመግም ታበረታታኝ ነበር። ሳላውቀው እየሳቀች፣ እየወደደች፣ አርአያ እየሆነች በጥንቃቄና በማስተዋል እንዴት ነገሮችን እንደምተነትንና የሴትነት ደመነፍሴን እንዴት እንደምጠቀም
እንዴት እንደማምነውም ጭምር። የጮኸ ያለቀሰ የወደቀ የተነሳ ተፈትኖ ነው የሚታመን እያለች ወይም ያለ ይሉኝታ ብልሃት የተሞላባቸው ምርጫዎችን እንዴት እንደማደርግ አስተምራኛለች። የልጅ ሐሳብ ነው ብላ ሳታጣጥል ታወራኝ ነበር፣ ትሰማኝ ነበር፣ አውቃ ትከራከረኝም ነበር። በዚህ ሁሉ ውስጥ በተናጥል ማሰብ የምችል ሰው አድርጋኛለች። በቀላሉ ተጽዕኖ እንዳይደረግብኝ የተዛባ ነገር ውስጥ እንዳልገባ አጠንክራኛለች። ሐሳቤን መለወጥ እንደምችል ዛሬ ያመንኩበትን ነገ ባላምንበት እድገት እንጂ ማስተካከያ የሚጠይቅን ነገር ማስተካከል ጥፋት እንዳልሆነ መረዳት የሚችል ሰው እንደሆን ለፍታለች። በጨዋነት ሰበብ ሌሎችን በማስደሰት ሰበብ ትክክል ያልሆነን በዝምታ እንዳላልፍ፣ የተሳሳቱ ግንኙነቶች ውስጥ እንዳልቆይ፣ ገደብ የሚጥሉ ሁኔታዎች ውስጥ እንዳልቀጥል አድርጋለች። ከሷ ንጽጽርን እንዴት እንደማስተናግድ ተምሬያለሁ። ዋጋዬን በሌላ ሰው ግምት፣ በሌላ ሰው ምቾት ውስጥ እንዳላየው፣ በሌላ ሰው ስኬት መስፈርት፣ በሰው ምስጋናና ጭብጨባ እንዳለካው መረዳቴን አረጋግጣለች። ምን ልበላችሁ፣ ከሷ ያልወሰድኩት ምን አለ? ፍቅርን፣ አገልግሎትን እንዴት መቀበል እንዳለብኝ አሳይታኛለች። መስጠት ብቻ በቂ እንዳልሆነ፣ በአስፈላጊ ቦታና ሁኔታ መጠየቅና መቀበል ደካማነት አለመሆኑ፣ እንዲሁም ጀግንነትና ብቃት የሚጠይቅ መሆኑን እንድረዳ አድርጋኛለች። እንደማይደክመኝ፣ እንደምችል፣ ጠንካራ እንደሆን ለሌሎች ለማረጋገጥ እንዳልጋጋጥ አርማኛለች። ሁሉም ነገር ሁለት አቅጣጫ እንዳለው፣ መምጣትና መሄድ ለሚባል ሁነት ተገዢ እንደሆነ አሳይታኛለች። እና በዚህ ሁሉ ውስጥ አባቴ ከጎኔ ቆሞ ነበር። ሐሳቤን ያከብር ነበር። በነገሮች ስፈትነው የወጣትነትን እሳትነት በመረዳት በፍቅር መንገዴን እንዳይረዳኝ ነበር። ሰዎች ዝም አልካት፣ ራሷን ብቻ ትሰማለች፣ አስተዳደግህ የኛን አይመስልም ለሚሉት ልጄ ራሷን እንድትሆን ነው የምለፋው እያለ ይመልስ ነበር። አውቄ እንደማላጠፋ ይተማመንብኛል። ከስህተቶቼ እንደምማር ያምን ነበር። እናም በህይወቴ ዛሬ የሆንኩት የአእምሮ ሰላም ያለኝ ሴት፣ የገንዘብ መረጋጋት ከመልካም ስነ ምግባር ጋር የያዝኩት፣ እንዲሁም በነገሮች የማልሸበር መሰረት ያለኝ ሰው የሆንኩት በእነሱ ነው። አንዳንድ ሰዎች ይችን ዓለም ጥለው ሲሄዱ የወደዱበት መንገድ፣ የኖሩበት መንገድ እዚህ ይቀራል፣ በበጎ ይታወሳል። እኔስ ነገ ልጆቼ እንዴት ነው እንዲያስታውሱኝ የምፈልገው? የተማርኩትን ማስቀጠል እችልበት ይሆን?